ጸጉሯ ነው አይደለም የሚል እኔና ዛጌ ተወራረን እንግዲህ በፊልም በቲያትር እንዳለው በማስታወቂያ ብዙ አመት ከኛ ጋርልሽና አሁን ልጄስ ሲመጣ ቀሰም ወደ ቀሰም ተቀየረ እንጂ ስሜ መጀመሪያ አላዳንኩሽም። ገርማል ዘንግቼዋለሁ። ስራ ስለሚበዛብት ረስዋል። ጋዜጣ ላይና ንግስት መጽሔት ላይ ብዙ ስራዎች ሰራ ነበር። መጽሔቶቹ በመስኮት ትገዣለሽ? አውቶቡስ ሰራ በተለይ አውቶቡስ ሰራ ከነፂ ጋር ነው የመጀመሪያውን ስራ የዳዊት ዝራ ከናለልኝ ግን ምን እያረኩ ነው? ቀሰሚ ከደበረሽ በአንድ ቀን ትመለሻለሽ። ሳምሪ ከሆነ ጊዜ በኋላ ጠፋሽ። ቅርብ ጊዜ ነው የመጣሽው። ምን አጠፋሽ? ቅዳሜ ከሰዓት በሻይ ሰዓታችን ላይ ነው ያለነው። ብዙ ውርርድ እንወራረዳለን። ምንድነው ከውርርዱ አንዱ ጸጉሯ ነው አይደለም የሚል የመጀመሪያ ከሰላምታውም ከምኑም በፊት እኔና ዛጌ ተወራረደ። ምክንያቱም በዚህ ሰዓት የተፈጥሮ ጸጉር በሂውማን ኤር እየተተካ ስለሆነ ስንወራረድ እውነት ነው። መጨረሻ ላይ ጸጉሯ ሆኖ ተገኘ። ጎሽ የሻይ ሰዓት እንግዳችን ማን ትሆን? እንግዲህ በጣም በርካታ ስራዎች ሰርታለች። ከስንቅ ጀምሮ ስንቅን ታስታውሳለህ? እነ አለል መኳንንት ከዚያ ጀምሮ ብዙ የተከታታይ የቴሌቪዥን ድራማዎች፣ ብዙ ፊልሞች፣ ብዙ የመድረክ ቲያትሮች፣ ብዙ ማስታወቂያዎች። እውነት ነው። ባድ እንግዳ ነው የጋበዝነው። ሳምራዊት ተረፈ የሻይ ሰዓት እንግዳችን ናት። ሳምሪ እንኳን ደህና መጣሽ ሳምሪ። እንኳን ደህና ቆያችሁ። ሰርግ ላይ ያለ ዘመን ሳምራዬ ሳምራ አይደለ? በየሰርጉ መነሳትሽ አይቀርም መሰለኝ። እድለኝነትም እግዚአብሔር ይመስገን። ሳምሪ ድሮ የምናውቃት ሳምሪ ናት። እንግዲህ በፊልም በቲያትር እንዳለው በማስታወቂያ ብዙ አመት ከኛ ጋርልሽና አሁን በአካል ስናይሽ እንደዚህ ሆነሽ ብዙ የተቀየረ ነገር የለም። ጸጋው ነው እንግዲህ ከላይ ነው ከላይ እንጅማል። ወደኋላ እንመለሳለን። እንግዲህ ብዙ ጊዜ የጥበብ ሰዎችን በአካል ስናገኛቸው በሻይ ሰዓት ስንጋብዛቸው ብዙ እንጫወታለን። ይሄ ሰዓት ደስ ይለናል። እኛም በጣም በቃ ብዙ ነገር እንድናወራ እንድንጫወት እድል ይከፍትልናልና ሳምሪ ወደ ድሮ ነው እንግዲህ የምንሄደው። ካጀማመርሽ ከሰፈርሽ ከሻዩ በፊት ነው ከሻዩ በኋላ ነው? ጸጋዬ ይሄንን ከጠየቅኳት በኋላ ሻው ነው እንጂ ከባድ ነው። ከሻዩ በኋላ ሳልቀዳው ይሄን መመለስ ከባድ በጣም በልዩነት የተዘጋጀ ሻይ ነው። ሊሆን ዛሬ ቀዝቀዝ ስላለ አየሩ ቀዝቀዝ ብሏል። ሰሞኑን ስኳር አልፈልግም። እሺ ቺንሻይ እንግዲህ እንዴት አድርጌ እንዳፈላኋት ዮኒ እሷነች አፈላች። እኔ በእውነት ሁሌ ለኔ ተፈልቶ ነው የሚመጣላት ወይስ ያው ሳምሪ እስቲ ቅመሹና እንደው ትናገሪያለሽ ዛሬ እውነት ዮኒ? እሺ ጸጊ ያው ስኳርን አድርጌላል። እሺ ስለበረደኝ ልጠጣ። አመሰግናለሁ። አይ ሰሞኑን ያው አየሁ ቅዝቃዜም አለ አይደል? ሰሞኑን ዝናብ ቆንጆ። እንዴት ነው? በጣም ቆንጆ አሪፍ አይደል? በእውነት እንግዲህ ጸጊ በጣም ነው ያዘጋጀሻት። እርግጠኛ ነኝ የሁለት ሰዓት ኢንተርቪው ነው መሰለኝ ዛሬ ያለባት። ለምሳሌ ሳምሪ ተገኝታ አታውቅም። እውነት መዘጋጀት አለብሽ መሰለኝ ኢንተርቪው ስታረጊ። ይሄ ደግሞ ውስጥሽ ያለውን ሁሉ የምታወሪ አይነት ሰው ከሆንሽ ይከብዳል ኢንተርቪው እና ትንሽ እፈራለሁ። ግን ደግሞ ሁሌ ተደብቀሽ አይሆንም። እዚህም በመቅረቤ በጣም ደስተኛ ነኝ። ሳምሪ እኛም በጣም ነው ደስ የሚለን። ምናልባት ኢንተርቪው ስንል የድሮ መጽሔቶች ላይ አይደለ? ያው ንግስት መጽሔት ንግስት ላይ አይወጣ የለመቼስ ይሆን ያልጣም ወጣ እውነት ምሽም ዮሴፍ ይባላል ልጁ። እንደው ቃለ መጠይቅ ያደረገኝ አምባሳደር እንትን ወስደው አምባሳደር ጠያቂው ሲጠየቅ የሚለው አምድ ላይ ማለት ነው። እንደዛ ነው ይሉን የሚችለው። ልክ ነሽ። ቃል ኪዳን የሚባል ጋዜጣ ነበረ። የትኛው ላይ ነው? ጋዜጣ ላይ መሰለኝ። ጋዜጣ ላይ ነበር። ጋዜጣ ላይ እና ንግስት መጽሔት ላይ ብዙ ስራዎች ሰራ ነበር። ማስታወቂያዎች ነበሩ፣ ተከታታይ ድራማዎች ነበሩ በወቅቱ። ስለዚህ ያው ወቅቱ ደግሞ የመጽሔትና የጋዜጣ ነበር። ሚዲያው ያ ነበረ። ስለዚህ ደስ ይለናል ሲጠይቁን። ያኔ ልጅነቱ ምኑም ስላለ ቶሎ ነው የምንገኘው። በስለህም አይደለም የምትመልሰው ምናምን በቃ ደስ ይል ነበር። ያው ከፍ እያልክ ስትመጣ ነው ለብዙ ነገር ራስን እንትን የምትለው። ምን አስታወሽኝ መጽሔቶቹ ላይ
በተለይ ወደ ክፍለ ሀገር ሲኬድ መጽሔቶቹ በመስኮት ትገዣለሽ። አውቶቡስ ተራ በተለይ አውቶቡስ ተራ እና በቃ ትቀባቢያለሽ። ይጨረሰላል እንደዚህ ከፊት ወደ ኋላ ይመጣል፣ ከኋላ ወደፊት ይሄዳል። እዛ ለሚወጡ በተለይ ከእንትን ፍሮንት ፔጅ ላይ የሚወጡ ነገሮች በጣም አጓጊ ነበሩ። በጋዜጣውም በመጽሔቱም አይደለ? ርዕሶቹ ያስቃሉ። ፍቅር ባይን ይገባል። ፍቅር ባይን ይሁን እኔ ምንድን ነው ያልከው? ትዝታ ወዳለው ይሆናል ይመስለኛል። ፍቅር አይጠፋቸውም። በጣም ባለውለታ ናቸው። በዛ መስኬት ለተሳተፋችሁ በዚህ አጋጣሚ ምስጋና አለ። ሳምሪዬ፣ አስተዳደግሽ፣ ሰፈርሽ፣ ቤተሰቦች ወደዚህ ሙያ እንድትገቢ ይገፋፉሽ ነበር ወይ? እንዴት ነበረ አጀማመርሽ? አጀማመሬ እኔ ተወልጄ ያደግኩት በቅሎ ቤት የሚባል ሰፈር ነው። የበቅሎ ቤት ልጅ ነኝ። 2 ወንድሞች አሉ፣ 1 ሴት ነኝ። በእናትና በአባት ነው ያደግኩት። በፍቅር ነው ያደግኩት። ባይገርምሽ ሰው እንዲህ አርቲስት ሆናለሽ ብሎ እኔን የጠበቀ የለም። ባህሪም በጣም የተረጋጋ ነው ምናምን። ያው አርቲስት ቀዥቃዣ ነው ማለት አይደለም። በዚህ አጋጣሚ ግን ብዙ ሰው አልጠበቀ። እኔ ግን ውስጤ ነበረ። እንዴት ገባው መሰለሽ? በጣም ያስቃል አመጣጤ ወደ አርቱ እና ቲቪ ያለው እነ ሙሉ ዓለምን በጣም ወዳታለሁ። አለማየሁ ታደሰን በጣም ወደው ነበር። ሀረግዬን ወዳታለሁ እና እነሱን አያለሁ። ከዛ በኋላ እነሱ የሰሩትን መልሼ ለመስራት መስታወት ላይ ቁጭ ብዬ ራሴ ትሬን አረግ ነበረ። እንደዚህ ቢሆን እኮ ምናምን እላለሁ። ከዛ ለምን አልቀጠርም አልኩልሽ። ዝም ብሎ የሚቀጥሩ ነው መሰለኝ። ከዛ ስልክ ያኔ የቤት ነበር። ያው ይቆለፍብናል ታውቂያለሽ። ስልክ በሳጥን ነው የሚቆለፈው። ግን እኛ እንዴት አድርገን እንነካታለን ቁጥሯን? በማንኪያ ከፍተን ጠቅጠቅ አርጌ ብሔራዊ ቲያትር ከመጽሐፍ ላይ ስልክ ቁጥሩን አወጣሁና ደወልኩ። ከዛ ብሔራዊ ቲያትር ነው አልኳት። አቶ እንደው ካልተሳሳትኩ ስሙን ስራ አስኪያጁ በወቅቱ የነበረው አቶ አለማየሁ ይኖራሉ ምናምን። አለማየሁ ወይ ኤልያስ ስሙ ስራ አስኪያጁ አሉ አለች። ፈልጊያቸው። ተመቸሽኝ? ስራ አስኪያጁ ከዛ ቀጠሮ አለሽ አለች ስትለኝ አዎ አልኳት። እሺ ጠብቂ መስመር። ትንሽ ቆይታ አገናኘችኝ። ሄሎ ጤና ይስጥልኝ፣ ብሔራዊ ቲያትር መቀጠር ፈልጌ ነው። ወደ ገደል ከዛ በጣም ሳቅና ስንት ዓመትሽ ነው ምናምን ብሎ ጠየቀ። ያው ነገርኩት። እሺ በዚህ ቀን ብሔራዊ ቲያትር ነይ እና ምነግርሽ ነገር አለኝ፣ ማስተዋወቅሽ ሰው አለኛል። ቀጥታ በቃ ተነስቼ ባለኝ ቀን ብሔራዊ ቲያትር ሄድኩኝ። ሲሄድ አስገቧታል። ቶሎ ለያየኝም ፈልጓል። በጣም ተገርሞ በድፍረት አታውቅም ማለት ነው ብሎ ነው። ከዛ አየኝና ይሁን እሷ ነች አለው። ቴድሮስ ተስፋዬ ቴዲ ነበር። ከዛ ሳቀ። እሱም ሰላም አለኝ። ቲያትር ቤት እኮ ዝም ብሎ አይቀጠርም። ሊመክሩሽ ባሉ ነው። ቲያትር ቤት ዝም ብሎ አይቀጠርም ማለት መጀመሪያ ኮርስ መውሰድ አለብሽ። ከዛ ውድድር ይወጣል፣ ማስታወቂያ። ከዛ ብዙ ናቸው ተወዳዳሪዎቹ፣ ይፈተናሉ፣ ይመረጣሉ። 1ኛ ደረጃ 2ኛ ደረጃ አለ። ከዛ ነው ምናምን ሲሉኝ ተስፋ ቁርጥ አደረኩና ግን አለ ይህንን ኮርስ የምትወስጂበት አንድ ቦታ አለ። የእሱ አባት ቲያትር ማደራጃ ክበብ አላቸው። ፋዘር ዶክተር ተስፋዬ አበበ፣ እኛ ፋዘር ነው የምንለው እንደ አባታችን። እሱ ጋር ይወስድሻል፣ እዛ ኮርስ ትወስጃለሽ አለኝ። ደስ አለኝ። እሱም አንድ ተስፋ ነው። ደስ አለኝ። ቴዲ በሌላ ቀን ቀጠረኝ። በሳምንት 3 ነበር ወቅቱ እንትኑ። ከዛ በቀጠረኝ ቀን እዛ ሄድኩኝ። ኦልሬዲ ነግሮት ነበር ለፋዘር ቴዲ።
ፋዘር ሲያይኝ ቁመቴን ገና እንዲያርጓ አየና ብቻ አንቺ መሰላል አለኝ። ደስ አለው እና ወዲያው እዛ ክበብ ውስጥ የነበሩ ስክሪፕቶች ነበሩ እና አብዲሳ ጋር መነና በጋዝን ሆኜ ነበር በእንትን ውስጥ የምተውነው። ያ ተሰጠኝ። እዛ ጀመርኩ። መነሻዬ እዛ ነው። አዎ እዛ ተሰጠኝና ወዲያው ወደ ጥናት ገባው። ድፍረታቸው፣ ኮንፊደንሳቸው እዛ ያሉ ልጆች ሳያቸው በቃ እኔ እንደነሱ ነው መሆን ያለብኝ ብዬ ጀምሩ። እንግዲህ ቤት አልተከለከልሽም? አልተከለከልኩም። እናቴም በቃ ይሆናለች ፍላጎት አለሽ አሁን እንዴት እስከዛሬ ተናግረሽ አታውቂ? ተገረሙ። ማንም ይከለከለኝ የለም። እንደውም እናቴ በጣም ታበረታታኝ ነበር። ዋው! ቲያትር ሰራሻል? ብዙ ቲያትሮች? ቲያትር አዎ። የመጀመሪያ ቲያትሬ የዳዊት እንዝራ ነው። የዳዊት እንዝራ ነው ከነነጽ ጋር። በዚህ አጋጣሚ ነፍሱን ይማረው ነጽዬ። እጅግ በጣም ነው ያዘንነው። ወንድሜ ነው ነጽ። በጣም የስራ ባልደረባዬ ነው። ያሳለፍነው ትዝ ይለኛል። ከነጽ ጋር ነው የመጀመሪያውን ስራ የዳዊት እንዝራ ከናለልኝ ጋር ጥላውን የዳዊት እንዝራ መስራት ጀመር። ከዛ ስንቅ የሚባል እንትን ነበራቸው። ስንቅ ኢትዮጵያ ቴሌቪዥን ላይ አዎ። እዛ በጣም ብዙ ድራማዎች ረሳቸውን አሁን አላስታውስም። ወይ አይ ሳምሪ እኔ እንኳን በብዙ አስታውስሻለሁ የቴሌቪዥን ድራማዎች ላይ። እኔ ራሱ ብጠይቅኝ ራሶቹ ላላስታውሳቸው እችላለሁ። ተከታታይ ቴሌቪዥን ድራማ፣ ፊልሞች ያው አላዳንኩሽም በጣም ደግሞ ፌመስ ነው። ገኖ ወጣ ነው በጣም አላዳንኩሽም። አቦ ስለሱ እስኪ እናንሳ ነው። አዎ አላዳንኩሽም በጣም ደስ የሚል ስራ ነበረ። እንኳን ሰራሁት የምትዩ ስራ አለ። እስከ ቅርብ ጊዜ አላዳንኩሽም ነው የሚለኝ ሰው። ስሜ ራሱ አላዳንኩሽም ነበረ እና ሰው ውስጥ የቀረ የሚቀሩ ስራዎች አሉ። አሁን ነው ልጄስ ሲመጣ ቀሰም ወደ ቀሰም ተቀየረ እንጂ ስሜ መጀመሪያ አላዳንኩሽም ወደ ቀሰም ተቀየረ። ያው ጥሩ ስራ ስትሰራ ሰው በዛው ውስጥ ይቀራል እና አላዳንኩሽም በጣም የገነንሽበት ነው። ብዙ ስራዎች፣ ብዙ ማስታወቂያዎች ማለት ነበሩ። እኔም አላስታውሳቸውም፣ ግን የተወሰኑ ማስታወሳቸው እንደ ዱከም ብስኩት፣ ሲድኮ ሻማ፣ ይሄ ኦአርኤስ ለምለም ነበር ያኔ ስሙ። የህፃናት የሆድ እንትን ነው መድኃኒት ነገር ነው እሱ። በቃ በተለያየ አይነት እንትን ነው የሚቀርጹ ነው የነበሩት። ካክተስ ኢትዮጵያ ጋር ካክተስ የሚባለው ካረሳሁት እሱ መሰለኝ። እና አንበሳ ማስታወቂያ ከውብሸት ወርቅ አለማው ከሲድኮ ሻማን፣ ከዛ የሴቶች ጥቃት ላይ በጣም ነበር እሱ። ተከታታይ ማስታወቂያዎች ነበሩ ጥቃት ላይ በተመለከተ። ከና አለልኝ መኳንንት ጋር ማስታወቂያ ይሰሩ ነበር። ረዘም ያሉ ስራዎችን ሰርተናል አብረን። ይሄ ልጅነትን፣ ሴትነትን፣ ታዋቂነትን እንዴት ነው ሃንድል ስታረጊ የነበረው? ማለት እንዴት ነው አጣጥመሽ ስቴጅ ነበር? የኛ ወቅት የኛ ጊዜ ጥሩ ጊዜ ነበር። ይሄ ቅብጥ ማለት ማትችይበት አስተዳደግሽም ይመስለኛል። ኢቭን ቀረጻ ወተን ለስራ ሰዓት ይሰጠናል፣ ምን ገባበት ሰዓት። አለበለዚያ ማደራሽን ፈልጊ ነው የምትባዩ። ስለዚህ ይሄ እንዲህ ውጥት ብለሽ ታዋቂነትሽን ለማጣጣም ምንም እድሉም የለም። ስራሽን ብቻ የምትሰሪው? ስራዬን እሰራለሁ። በጣም ነው የምወደው ስራውን፣ ሙያውን። ከዛ ሰዓቴን ነው የምከታተለው፣ ቤት መገባበትን ሰዓት። አለበለዚያ ከባድ ነው በጣም። በኋላ ላይ እንደውም ቤት በጣም ታማኝ መሆኔ ሲያውቁ፣ በጊዜ መግባቴ ምናምን ሲያውቁ የትራንስፖርት ይሰጠኝ ጀምር። ትራንስፖርት አይሰጠንም፣ በእግር ከላንቻ ፒያሳ። እንዴ ስራሽ አይከፍልሽም እንዴ? ኖ ስራ ከመጀመሪያ በፊት ኮርስ እንትን ስን ፋዘር ቤት ቢከፈልሽም ደግሞ እኮ ያኔ በነፃ በዩ አይደለ? ቢከፈልም ትበይበታለሽ ወይ ያልቅ። ስለዚህ ወይ አንቺ ጋር ካለ ምናልባት ስለምንሸፋፈን እንጂ በእግር ስንሄድ ራሱ ሰው አይደክሙ። በእግር ፒያሳ ሄዶ በእግር ነው የምንመለሰው። እየሳቅን ነው የምንሄደው፣ እየሳቅን ነው የምንመለሰው። እና ጊዜው በጣም ጥሩ ነበረ። ይህ ቅብጥ የምንልበትም አይነት አልነበረም። ያው ተፈጥሮሽም አስተዳደግሽም ይወስናል መሰለኝ።
ይሄ አለ እኮ አንዳንድ ወቅት አለ ለኛ ጎልደን ታይም የምንለው እኮ የራሳችን ጊዜ አለ በጣም በሆነ ነገር የምትገኝበት ጊዜ እና ያኔ መታየት ልትፈልጊ ትችላለሽ ይሄ ታዋቂ ሰው የመሆን ባህሪው ሊሆን ይችላል ሁላችንም ላንሆን እንችላለን አንዳንድ ሰዎች ላይ ግን እናያለን ታዋቂ ስትሆኚ የሆነ ቦታ ላይ መገኘት ከሆነ ሰው ጋር መታየት ነው ልትፈልጊ ትችላለሽና ያ የእናንተ ጊዜ እንዴት ነበር ባንቺ ነው አዎ እኔ ሲጀመር ማለት ነው በጣም የሚገርምሽ ሙያውን ወድጄ እንጂ እውቅናን ወድጄ አይደለም ሙያው አጋጣሚ የሚያሳውቅ ሆነ እንጂ አልፈልገውም አሁን ብፈልግ መታወቅ ብዙ ሚዲያዎች ላይ መቅረብ ትችያለሽ በቃ ዝም ብለሽ ምንም ሳትሰሪ እኮ አንዳንዴ የሆነ ነገር ራስሽ ፈጥረሽ ብቻ ሚዲያ ይያይታልሽ ግን እኔ የሚዲያ ሰው ሳይሆን የሙያዬ ሰው ነኝ ሙያዬን በጣም ወደዋለሁ አጋጣሚ ሆኖ ሙያው ያሳወጣ ሆነ የሚያሳውቅ ሆነ እንጂ ምንም የተለየ የታየንበት የጎረርንበት ስራው ሰራ ነው ይጥራቅ በዛም ነው ዲስካውን የመጀመሪያው ይሆን ቃል መጠይቁ በዚህ ጊዜ ውስጥ መጀመሪያ ነው እግሮች ሁሉ ወደ ሜትሮፖሊታን እየጎረፉ ነው ሜትሮፖሊታን ሪል ስቴት ቢኖረኝ ብሎ የሚመኙትን ቤት ገንብቶ ልባችሁን ሊያሳርፍ ዝግጅቱን ጨርሷል በዋና ዋና የከተማችን ቦታዎች ባሉት አማራጮች ይምጡና ዛሬውኑ ይጎብኙ ሳምሪ ከሆነ ጊዜ በኋላ ጠፋሽ ቅርብ ጊዜ ነው የመጣሽው ምን አጠፋሽ ህይወት አንቺ ባሰብሽው መንገድ አትወስድሽም በሆነ አጋጣሚ በሆነ ቀን ላይ የፈጠርሽው ስህተት ግማሽ እድሜሽን ዋጋ ያስከፍልሻል እና እኔም ያ ይመስለኛል ያ ስህተት ምርጫ ሊሆን ይችላል ወይ ብዙ ማውራት አልፈልግም ግን የጠፋውበትን እንዲሁ ለኦዲየንሱም ለማሳወቅ ምንድነው ያቺ ስህተት በጣም ከመወደው ሙያዬ ለይቶኛል የሆነ ኃላፊነት ውስጥ ከተተኝና ያን ኃላፊነት መወጣት ነበር ግዴታ ያ ኃላፊነት ደግሞ ብቻዬን ነበር አጋጣሚ መወጣት የነበረብኝ ስለዚህ እኔን የሚፈልግ ብቻ ስለሆነ ጉዳዩ በዛ ምክንያት ጠፍቻለሁ አሁን ተፈቷል አሁን ተፈታ እግዚአብሔር ይመስገን ጊዜ የማይፈታው ነገር የለም በነገራችን ላይ ያው ልጄስ ላይ በጣም እንግዲህ በጣም ተወዳጅ ካራክተር አይደለ ቀሰም በዚህ ሀገሬ ደግሞ በዛ በሁለት ካራክተር እሱንም ነገር እናነሳዋለን ሁለቱም ደግሞ ለየቅል ነው ካራክተራቸው ሀገሬ ትንሽ ታስፈራለች ሀገሬ እንኳን ታስፈራለች እስቲ ንገሪ ምን እንዳለ ታውቂያለሽ አሁን ሰው ላመነበት እምነቱ ይሞታል ማንኛውም ሰው አገሬ ማለት ከአያት ቅድመ አያቶቿ ወርሳ የመጣችው የራስ የሆነ እምነት ያላት ሴት ነች ያንን እምነት አትንኩብኝ ነው ችግሯ የሷ ምንድነው ግዴታ ያንን እምነት ሁሉ የሚከተል ነው ችግሩ እኔ ያመንኩትን ግዴታ አደረገ እሱ ነው ችግሩ እንጂ ላመነችበት እምነት ጥንካሬዋ አቋሟ ደስ ይላል ማንንም ሰው ለእምነቱ መሆን ያለበትን የሆነችው ግን ማስገደዷ ነው አገሬ ችግሩ እኔ ወዳታለሁ ጥንካሬዋን ወዳታለሁ በጣም ያላማጽናት ቀሰምም ሆነች አገሬ በደንብ ነው የተጫወተችው በነገራችን ላይ በጣም ካራክተሯን ተላብሰሻታል ግን በነዛ ካራክተሮች ውስጥ በተለይ ቀሰም ውስጥ አሉ የሆኑ ሴቶች በሷ መንገድ የሚያልፉበት የሴቶችን የሆነ ማንነትም ደግሞ ይነካል እና እስቲ እሷን ደግሞ እናወራት እስቲ ቀሰምዬ ተወጃታለሽ በጣም ታሳዝነኝ ቀሰምዬ ልበላት ያው ሰውም እንደዛ ነው የሚጠራው ቀሰምዬ ይላል ሰውና ሰው ውስጥም ገብታለች ቀሰም በደንብ አገሬም ብዙ ሰው ይፈራታል ቀሰም ግን ገብታለች ይመስለኛል ቀሰም የብዙ ኢትዮጵያን ሴቶች የሆነ ልባቸውን ነክታለች ህይወታቸው ማንንም ሰው ወዶ የጠላ ቤት ሴት ወይ የመጠጥ ቤት ሴት መሆን አይፈልግም መጠጥ እየቀዳ ሌላ ስራ እየሰራ መኖር አይፈልግም ማንኛውም ክብር ያላት ሴት ቀሰም ለምን ወደዚህ ህይወት መጣሽ ስቲ በልጅነቷ የደረሰባት መከራ ያሳለፈችው መከራ እንጂ ቀሰም ያ ማንነቷ ሆኖ አይደለም የተፈጥሮ ማንነቷ አይደለም በፍጹም እንዳልሆነ የምታውቂው
ልክ ገዛኝ የሚሉትን ካራክተር ስታገኝ አፈቀረችው። ያው እንደ ድል ሆኖ እሱ ምንም ጉዳይም አልሰጣትም። ትኩረቱ ልጁ ላይ ብቻ ሆነ እንጂ ፍቅር የተራበች ሴት ነች ቀሰም። እና የብዙ ኢትዮጵያን ሴቶችን ህይወት የምትገልጽ ትመስለኛለች እና ታሳዝነኛለች። ቀሰምዬ ልጄስ በጣም የሚገርም ተከታታይ ፊልም ነው። ሲኒማቶግራፊው በተለይ በጣም ይገርማል እና ልብ አንጠልጣይ ነው፣ እንድታቆመው አያረግሽም። እና አሁን ላይ ግን ምን ላይ ነው? በርግጥ ብዙ ኢንፎርሜሽኑ የለኝም። አላለቀም ማለት አላለቀም። ሲዝን አለው ተጽፎም እንዳለቀ ሰምቻለሁ ከደራሲው ሰማይ ጌታን። በዚህ አጋጣሚ በጣም ነው ማደንቀው። በጣም ጎበዝ ነው፣ ወጣት ነው። አይታችሁት ከሆነ እንጃ እኔ ተሰጥቶ ሰማይ ጌታ እንደዚህ አይነት ለሙያው ተሰጥቶ የሚሰራ ሰው ከሱ ጥረትና ድካም አንጻር የወጣ ስራ ነው በነገራችን ላይ። እና ክሩን ብታስቢው ታታሪ ወጣቶች ናቸው። ደከመን አይሉ ሌሊት ያን ተራራ ሲወጡ ብቻ ስራው የቲም ነው። ግን ደግሞ ጠንካራ መሪ ይፈልጋል አንድ ስራ። ሰማይ ጌታ ላይ አይተውህም። አንድ ነገር ካልመጣለት ቀረጻው ይሰረዝና ያ ነገር እስኪስተካከል ድረስ 2 ቀን 3 ቀን ብዙ ወጪ አለ። እንግዲህ ከተማ ለቀሽ ስትወጪ እየከፈለ ይጠብቃል ያ ነገር እስኪስተካከል። እና እንዲህ አይነት ፕሮዲውሰሮች ቢነሱ እንትናችን በጣም ያድጋል ብዬ ተስፋ አደርጋለሁ። እና በጣም ዋጋ የተከፈለበት ስራ ነው። እማትረሹ ነገር ገጥሟቸዋል በዚህ ቀረጻ? እማረሳቸው ብዙ ነገሮች አሉ። ከእንቅልፍ ይጀምራል እማይረሳው። እንቅልፍ አለማተኛት አለ፣ ሆቴሉ አለመመቸት አለ። አንዴ የገጠመን ነው እንዲህ የሆነ መብራት እየተዋስክ ነው እንትን የምትለው ምሰራው ከሰው ቤት ይከፍላሉ በቀንና ከዛ በኋላ ሰውየው ጠዋትና ማታ ላይ ጸባያቸው ይቀያየራል መሰለኝ። ጠዋት ጤነኞች ናቸው፣ በሰላም ነው፣ ምንም ችግር። በጣም ሰው አክባሪዎች ናቸው፣ የሀገሩ ሰው በጣም ነው የሚወዱት። ማታ ላይ ለካ ይቀማመሳሉ እና ምን አይነት ባህሪ እንደሆነ አታውቂም። በዚህ ብር አልተነጋገርንም አላቸው መሰለኝ። እና ቀርጸን ስንመለስ መንገድ ላይ ቆምን፣ ሰውየው አስቆመን። ከዛ ብር ጨምሮ አልጨምርም። ለምን እንግዲህ እነሱ ዛሬ ከጨመርን ነገም ደግሞ እንደዛው ያስቸግሩናል በማለት በተነጋገሩበት እየተከራከሩ እያለ ኦሬዲ ጨርሰዋል። ግን አወጣና ተተተታ አረገው መሳሪያውን ወደ ሰማይ። ከዛ ብቻ እኔ በሩን ከፍቼ ጫካን ወደዛ ልወጣ ስል እንዳትወጪ ሳምሪ አሁን ሰላም ሆኗል ምናምን ሲሉ በኋላ ተረጋጋው። በጣም ደንግጬ ነበር፣ አለቀስኩኝ። ልጆች ወደኛ ተኩሰው ቢሆንስ አልኩኝ። እና ብዙ እንደዚህ አይነት እንትኖች አሉ ደንግጠን ያሳለፍንበት። ግን ይሄ ብቻ ነው ትንሽ ያስደነገጠኝ እንጂ ብዙውን እንትናችንን በደስታ ነው የጨረስነው። ጊዜ ከዛ በፊት ነው ሳምሪ? ረጅም ጊዜ 72 ክፍል ዲኤስቲቪ ከዛ በፊት ነው። በሱ ፊልም ላይ ተመለስሽው? አዎ፣ ለመመለስም አላማ አልነበረኝ ወደ ሙያው በእውነት ማለት በቃ አንዳንዴ የሆነ ነገር ትተህ የሆነ ህይወት ውስጥ ስትገባ ያኛውን ትረሳዋል የነበረውን ነገር። አቡ ሜካፕን ታውቂው እንደሆነ? አዎ፣ የመጀመሪያ የቴሌቪዥን ስራ አብረን ሰርተናል። የቃል ኪዳን ህይወት የሚል ተከታታይ ቲቪ ድራማ በዳንኤል አበበ የተደረሰና ዳይሬክት የተደረገ ነው። ዳንኤል አበበ ማለት የሻማንባ ደራሲ ማለት ነው። እና ከሱ ጋር የቃል ኪዳን ህይወትን ስለሰራ ሳምሪ ያለኝ ደወለና እንዴ አቡዬ ስልኬን ከየት አገኘኸው አለ አልኩት። አዎ አንድ ነገር ልናስቸግርሽ ነው አለ። ምንድን ነው? አንድ ካራክተር አለች ያለ አንቺ ማንም አይሰራልንም ማለት። ከረጅም ዓመት በኋላ 10 ምናምን ዓመትሽን በማሳደግ ነበርሽ። በቃ ሌላ ሙያ በቃ ነጋዴ ነኝ፣ ንግድ ነው የምሰራው የነበረው በወቅቱ።
አቡዬ እኔ እኮ አልሰራም አሁን ትቻለሁ ሳምሪዬ እባክሽ በቃ ለእኔ ስትያለኝ ከዛ እስቲ በቃ ሊዮሽ ስክሪፕቱን ሊዮ በወቅቱም ደግሞ ቢዚ አልነበርኩም ልጆችም ከፍ ብለዋል አድገዋል ልጆችም አድገዋል ራሳቸውን ሁሉ በቃ በደንብ እንትን ይላሉ ከዛ ሄድኩኝ ቀጥታ ስክሪፕቱን አየሁት በጣም ወደድኳት ይሄ የተዳፈነ ነገር ሲወጣ ደስ አለኝ አየኋት የተወሰነ ፓርቷም እኔ ያሳለፍኩትን ላይፍ አይነት ነገር አገኘሁበትና በቃ እሰራታለሁ በዛ ነው የገባሁት ከዛ ይገርማል እሱን እየሰራው ይተላለፍ ነበር 72 ክፍል ነበር ቀረጻው ረጅም ክፍል ነው እሱን እየሰራን ይታይ ነበር ለካ የልጄስ ደራሲ አዩት መሰለኝ እዛ ላይ አዩኝ ከዛ ባስቸኳይ እንፈልጋታለን ገበያው መጣ እንደገና ሪክሊክ ከዛ እኔ እኮ ይሄን ብቻ ነበር ለመስራት ያሰብኩት ግን ምናምን እስቲ እንደ አዲስ ገባሽበት ማለት ነው እስቲ ያትና ተወጫለሽ አሉ እነዚህ ሰዎች በቃ ሊያሳዩኝ እንደገና ሳየው መንታ ካራክተር ለአንድ ተዋናይ ደግሞ ፈታኝ ካራክተር ትፈልጊያለሽ በህይወት ዘመንሽ ደስ ይልሻል ሳያት በቃ የሚሰራበትን ጊዜ ነው የሚጀመርበትን የናፈኩት ልክ ስክሪፕቱን ካነበብኩ በኋላ በዛ ነው ጠፍተሽ ያው መጣ አረ በጣም እናመሰግናችኋለን በጣም አቡ አይደለ ሜካፕ አርቲስት አቡዬ በጣም በዚህ አጋጣሚ ማመሰግናለሁ ሪክሊክ ብለናል ስማውታል ሪክሊክ ብለናል አቡን ራሱ መታየት ላይሆን ይችላል የሆነ ስራ መስራት በእርግጥ መታየት ዝም ብሎ መስራት አለ ግን ብዙ ዋጋቸው ያልተከፈላቸው የሚመስሉ ሰዎች አሉ በዚህ ሙያ ውስጥ ገባሽ አይደል የሚችሉ የሚያውቁ ግን የተደበቁ ብዙ ያልተባለላቸው ባለሙያ ያሉ ይመስለኛል አሁን ዳኒ ጢሞን ልጄስ ላይ አይታችሁት አባት ካራክተር የሚጫወት እኔ በጣም አድናቂው ነኝ በዚህ አጋጣሚ በጣም ይገርም ትወና አልቅሻለሁ ራሴ የሰራውበት ስራ ላይ በቃ አባት ይሄ ነው አባት የእውነት ነው በቃ ይሄ ሆኖ ነው የሰራውና ይሄን የመሰለ ተዋናይ መታወቅ ባለበት ልክ መታየት ባለበት ልክ ኦዲየንስ ጋር መድረስ ባለበት ልክ ደርሷል አልደረሰም እውነት ነው ራስን መሆን የመሰለ ነገር የለም በቃ ራስን ምንም ሆነ ምንም አንድ ቀን መውጣት አይቀርም ችሎታ ካለ ብርታቱ ካለ ትግስት ኖሮ በችሎታ የሚፈልጉ ደግሞ ብዙ ዳይሬክተሮች አሉ አይኖች አሉ የሚያዩ አይኖች ብዙ ስራቸው እንዳይበላሽ የሚፈልጉ በአክብሮት እንደዚህ አይነት ተዋናዮች እንትን ይላሉና ፈጥነሽ አውርተሽ ታውቂያለሽ አላቅማው ሳምሪ ነው ተዋናይ መሆን እንዴት ሆንሽ የሚሉኝ አይዛጋማ ስትመጪ በጣም በብዙ ነገር ስለምትገልጪው በጣም ተወዳጅ ነሽ ስለ ልጆች ማወቅ ፈለኩኝ ልጆች ያደጉልሽ ልጆቼ እግዚአብሔር የተመሰገነ ይሁን አሜን በጣም አድገዋል በቁመት እኔም በልጠውኛል ታድለሽ ላይ ይደነግጣል ሰው ልጆች አይልኝ ወንድምሽ ነው ምናምን ነው የሚሉኝና ሴቷም ረጅም ነች ወንዱም ረጅም ነው በጣም አድገዋል ትልቁ 16 ዓመት ወደ 17 ዓመት እየሄደ ነው ሴቷ 14 ዓመት ወደ 15 ዓመት እየገባች ነው የመጨረሻው 12 ወደ 13 እየሄደ ነው እሰይ አድገውልሽ እግዚአብሔር ይመስገን በጊዜ ረጅም ጊዜ እንግዲህ ስንቅን ራሱ ስናስታውስ አይደለ ባላገልግሏን አጫጭር ድራማዎች እንግዲህ ከዛ ጊዜ ጀምሮ አሁን እስከ ልጄስ ድረስ ያለው ነገር አለ የሶስት ልጆች እናት ነች በጣም ጥሩ ላይ ነው ያለሽው እግዚአብሔር ይመስገን ክብሩን እግዚአብሔር ይውሰድ አሜን አሜን ሳምሪ ምናልባት እንግዲህ በህይወትሽ የተፈተንሽባቸው ምናልባት በሴትነት በእናትነት ልጆች በማሳደግ ይሄ ጊዜ ከባድ ነበር ለኔ ምትይዋል አዎ በጣም ከባድ ነበር ለኔ አብሶ ልጆች ሆነው እንግዲህ ሙሉ ኃላፊነቱ አንቺ ላይ ብቻ ከተጣለ አብሶ ልጅ ማሳደግ በጣም ከባድ እንደገና ከሙያሽ ርቀሻል ምናምን
ግዴታም ትርቂያለሽ። ለምን ሙያው ከህፃናቶች ጋር አብሮ አይሄድም። ክትትል ይፈልጋሉ፣ ያንቺን ትኩረት ይፈልጋሉ። ኃላፊነቱ አንቺ ላይ ብቻ ነው። ልጆችሽን ማጣት አትፈልጊም። ለሰራተኛ ብቻ ትተሽ ሌሊትም ልናድር እንችላለን። ቀረጻ ተገልሽ ግዴታ ማቆም ነበረብኝ። በዛ ምክንያት ቆሟል። ግን ደግሞ ሲያድጉ ተመልሼ መጥቻለሁ። ፈተናው ያ ነበረ። ከምትወጁ ሙያ ማቆምና ማትፈልጊውን ያንቺ ያልሆነውን ነገር ዋጋ እየከፈልሽ እኮ መስራት ከባድ ነው። ብዙ ሰው ለምን ጠፋችሁ፣ ለምን እንዴት ነው የሚለኝ ጥያቄ ነው። እንግዲህ በዚህ አጋጣሚ ለኦዲየንስ መልሻለሁ ይመስለኛል። በሶስት ልጆች እግዚአብሔር ይመስገን። ሳምሪን ከዚህ በኋላ በምን ጠብቃት? በጣም ቆንጆ ስራዎች እየሰራው ነው። ደስ የሚሉ ስክሪፕቶች፣ ያው ከልጄስ ጋር የሚመጣጠኑ ፕሮዳክሽኑም በጣም ለስራው ተጨንቀው የሚሰሩ ሰዎች ጋር እየሰራው ነው። ኦልሞስት በቅርብ አንድ ስራ እንደውም ይወጣል፣ ጨርሰናል። ሌላም እየሰራው ነው። ስክሪፕትም አለ እጄ ላይ ወድጄ የምሰራው ደስ ብሎኝ ማለት ነው። በጣም አሪፍ። ስለዚህ አሁን የሙሉ ጊዜ የትወና ስራሽን እየሰራሽ ነው። ወደዛ ማለት የሚቻል ይመስለኛል። በጣም ምክንያቱም በቃ የምወደው ሙያ ታለንቴን ስላገኘው ወድጄ አይደለም የጠፋሁት፣ ተገድጄ ነው። አሁን ደግሞ ሳገኝ ደግሞ ደስ ብሎ ተሰራው ነው። እግዚአብሔር ይመስገን። እንደ እናት እንደ አንድ ተዋናይት እንዳለፍሽበት ጊዜ እንዳሳለፍሽው ከባድ ነገር በዚህ ውስጥ ደግሞ ሊያልፉ የሚችሉ ሌሎች እናቶች፣ ሴቶች ልጆች ገባሽ ሊኖሩ ይችላሉ። ምን ልትይ ትችያለሽ እዚህ ላይ? እንደው ከልብ የሚያዳምጠኝ ሰው ባገኝ፣ አብዙ ወጣት ሴት ልጆች የሚወስኑት ውሳኔ በጣም መጠንቀቅ አለባቸው። በጣም እኔ አሁን አልቅሼ ብናገር ሁሉ ደስ ይለኛል። ግን በራሴ የሆነ ነገር መምጣት ስለማስብ አስተማሪ በሆነ ነገር የራሴ የሆነ ነገር ስለሚኖረኝ ወደፊት ግልጥልጥ አርጌ ተናግሬ ብዙዎችን አተርፋለሁ ብዬ አስባለሁ። እና የተላለቆችን ምክር መስማት፣ በወቅቱ በወጣትነት እድሜሽ አንቺ የማይታይሽ ብዙ ታላለቆችሽ የሚያዩት ነገር አለ። ያንን አልፈሽ ስትሄጂ ከባድ ጉዳት ነው የምትጎጂው፣ ዋጋ ትከፍያለሽ። እና ወጣቶች ወላጆቻቸውን መስማት፣ ታላላቆቻቸውን ማዳመጥ አለባቸው ብዬ ነው ምክር የምሰጠው። በነገራችን ላይ ባሳለፍኩት ከሚቀቀል ባቄላ ውስጥ አንድ ጥሬ ነገር ይወጣል ይገኛል። አይገርም? የሆነ ጥሬ ነገር ይገኛል እና በስለሽ ትወጫለሽ። ምንም ሳትሆኝ ሳትበሲም ትወጫለሽ። ምን ልልሽ ነው? ለበጎ ነው። ያሳለፍኩት ነገር በጣም የሚያማምሩ 3 ልጆች አሉ። በጣም ጎበዞች፣ ታታሪዎች፣ የሚረዱኝ እነሱን በማድረሴ በፈለገ መንገድ ውስጥ ብታልፍ እነሱን ስታይ ደስ ይላል። ከበቅሎ ቤት ነው የጀመርነው። ያቺ ስልክ የተቋጠረችው ምንድነው? የተቆለፈችው ስልክ የቤቷ ስልክ በማንኪያ ጠቅጠቅጠቅ። ሄሎ ብሔራዊ ቲያትር ስራ አስኪያጁ ፈልጋለሁ። ያቺ ስልክ ናት እንግዲህ የዛሬዋን ሳምሪን ይዛ የመጣችው። እንግዲህ የህይወት ውጣ ውረዶችን እግረ መንገድ አየን፣ ስኬትሽንም አየን፣ ከኛም ከአድናቂዎችም እግረ መንገድ ተገናኘን። ነገሽንም በጥቂቱ አወራን። ልጆችሽን አምላክ ይባርክልሽ። አሜን። ሳምሪ ስለመጣሽ በጣም ደስ ብሎናል። እንግዳችን ስለሆንሽ በአዳዲስ ስራዎችም እንጠብቅሻለን። እንግዲህ በድጋሚ ስለነበረን ጊዜ በጣም ነው የምናመሰግነው። እኔም በጣም አመሰግናለሁ እንግዳችሁ አድርጋችሁ ስለጋበዛችሁኝ። በዚህ አጋጣሚ ሁለታችሁንም በጣም ነው የምወዳችሁ። ያምንልሻለን በጣም ቴንኪዩ። እንግዲህ ሻይ ሰዓታችን ይህንን ነው የሚመስለው። አሪፍ ጊዜ አሳልፈናል። ቅዳሜ ከሰዓታችን ደግሞ ይቀጥላል። አብራችሁን ቆዩ።